ካላወቀው አታላግጣ። መጽሐፍን ሳታቅ ለምን ታላግጣለህ? መጽሐፍን ማንበብ መጽሐፍ ምን እንደሆነ እኮ አታውቅም። ዝም ብለህ ነው የምትገሸለጠው። አንድ ጊዜ ጥቁር ሰው ባቢ ሙስሊም አይደለም እኮ አዳምጥ። ሙስሊም ነው አትበል። ኖርማሊ እሱ ጋር ስለዋለ ሙስሊም ካልሆነ ሰው ጋር ለምን እናንተ ትውላላችሁ? ምን ችግር አለው? ሰው አይደለም አብራችሁ ለምን ታላግጣላችሁ? ሰው አይደለም ነው ኃጢአት ነው ይሄ ራሱ። ምኑ ነው ኃጢአቱ? ምኑ ነው ኃጢአቱ? ሰው አይደለም ወንድማችን አይደለም? ኢትዮጵያዊ አይደለም? ለምን አብረው ነው ብንውል? እናንተ አላችሁ አይደል? በፕሮቴስታንት ስብከት ሰውን ጴንጤ ለማድረግ ሶፊያ ሽባባው ዝሙት የሚሰሩበት እና የትከለብ ይሄድን ኢየሱስ ጌታ ነው እያልን እንሰብካለን ብላ አልተናገረችም እንዴ? ነው የምልሽ። ይሄ ልጅ አማኝ ካልሆነ ምን ያደርጋል እዚህ ቦታ ላይ? አብረሽ ተቀምጦ ማላገጥ መብቱ ነው። ሰው ላይ ማላገጥ በሰው ሃይማኖት አላላገጠም። አንተ ነህ አቡዳ ብለህ መጣው። ከማይታዘዙት ጅኒ አንዱ ቢሆንስ ምንድነው? የማይታዘዝ ጥሩ። እንደውም የሚታዘዝ ጅኒ እንዳለ እየመሰከርክ ነው። የሚታዘዝ ጅኒና የማይታዘዝ ጅኒ እንዳለ ስለምታምኑ ነው። በእናንተ እኮ የኛ እምነታችን ያለ ነው። እምነታችንና እምነታችሁ ይለያያል። አንደኛ ነገር። ሁለተኛ ነገር የኢየሱስን መለኮት የማይታዘዘው ጅኒ ማለት ቢሆን ጥቁር ሰው አዳምጥ። ባቢ ሃይማኖት የለውም። ተግባብተናል። አንደኛ ነገር ሙስሊም አይደለም። ነገር ግን ጓደኛችን ነው። በግብረ ገብነቱ በስነ ምግባሩ ባለው ፍሪ አመለካከት አብረነው ጓደኛሞች ነን፣ እንውላለን። አንተ ኢየሱስን ፈጣሪ አይደለም ያለው ሁሉ ላንተ ጠላት አድርገህ ይዘህ ከሆነ ኢየሱስን ፈጣሪ አይደለም ያለው መጽሐፍ ቅዱስ እንጂ ወንጌል እንጂ ባቢ አይደለም። ባቢ ኢየሱስ ፈጣሪ ነው ከሚባልበት ህዝብ ውስጥ የወጣ ነው። ነገር ግን ወንጌልን ሲያነብ ኢየሱስን አምልኩ ሆነ ኢየሱስ አምላክ ነው የሚል መረጃ አላገኘም። ስለዚህ አንተ ልቡ ካለህ እንደ ወንድ ከሆንክ ቀበቶ ከታጠቅ ወንጌልን ክፈትና ባቢን ኢየሱስ ፈጣሪ ነው አምልኩት ተብሎ ተጽፏል ብለህ መልሰው ወደ ክርስትና። ይሄው ሜዳውን ፈረሰኛው እኮ ለዛ ነው መጽሐፍ ቅዱስ ራሱ እኮ አንብቦ አያውቅም እኮ። እንዴት ነው አንብቦ የሚያውቀው? በቃ ጠይቀው ባቢ። ጥሩ ልጠይቅህ ስለ መጽሐፍ ቅዱስ ወደ ቆላስይስ ሰዎች ምዕራፍ ላይ ያውጣልኝ። ቆይ ኧረ ልጠይቅህ። አምላክነት ለማየት ከፈለግ ችግር የለውም። ልጠይቅህ እኔ በአንተ ምርጫ ሳይሆን እኔ ልጠይቅህ። ላንብብልህ። የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ ይላል። እግዚአብሔር የማይገባውን ያድርጉት ዘንድ የማይረባ አእምሮ አሳልፎ ሰጣቸው ይላል። ምን ስላደረጉ ነው? በፈጣሪ ፈንታ ፍጡር ስላመለኩ። ያ ፍጡር ምንድን ነው? ያ ፍጡር ማለት እኮ ጣዖት፣ እንደገና ደግሞ የእንትኖችን ሊደሮችን ክርስቶስ ኢየሱስን እኮ አይደለም። ክርስቶስ ኢየሱስ እኮ በምድር ላይ አይደለም። እሱን አትበልኝ እኮ በፈጣሪ ፈንታ ምንድን ነው ያለው? ፍጡር ስላመለኩ ነው። ከነዚህ ፍጡራን ምንድን ነው የሚለው? ማን ያለው ከፍጡራን? ወፎች አራት እግር ባላቸው ጣዖታት በሰውንም ይላል አይደል? በሰውንም ጭምር ያ በሰውንም ጭምር። ስለዚህ ኢየሱስ ክርስቶስ ሰው ነው አይደለም? ኢየሱስ ክርስቶስ ሰው ነው። ኢየሱስ ክርስቶስ እኮ ሰው እየነበረ ማንም የሚያመልከው አለ። ያን መረዳት መቻል አለብን እንዴ። አሁን ምንድነው ኢየሱስ ክርስቶስ እንዴ? አሁን እኮ አርጎ በአባቱ ቀኝ የተቀመጠ አምላክ እኮ ነው ኢየሱስ ክርስቶስ። ከሰውነት ተላቀዋል ኢየሱስ ክርስቶስ። yes ሰው የተባለው ስጋ ስለለበሰ ነው አይደል? ቆይ እንትን አትበል ግድ የለም። እሺ ያ ስጋ አሁን በዚህ ምድር ላይ ስጋ ለብሶ መጥቶ አትንኩኝ አላቸው እኮ። ስጋ ሲመለስ ያ ስጋ አሁን ኢየሱስ ክርስቶስ ጋር አይደለም ያለው? ያ ስጋ የት ነው ያለው? እማታውቀው ከሆነ ካልተጻፈ ስጋ ለብሶ ሰው ከተባለ ስጋ ለብሶ ካላመለከው ተጽፏል እኮ። ስማ የለበሰውን ስጋ በለበሰበት ሰዓት ሰው ተብሎ ካላመለከው ከነ ስጋው ካረገ አሁን ደግሞ ስጋው የቱ ጋር እንዳስቀመጠው ያስቀምጠው አያስቀምጠው ማታውቅ ከሆነ አምላክ ነው ሰው አይደለም ማለት አትችልም። ገብቷል አባባሌ? አሁንም ከነ ስጋው ነው ያለው። ተመሰለ ስለተባለ ክርስቶስ ላይ ነው እንደምደፈድፈው አንተ። በሰው መልክ እኮ ነው ያለው እኮ። በሰው መልክ ነው እንጂ እኮ በሰው መልክ ማለት እኮ ክርስቶስ ብቻ አይደለም ሰው መልክ እኮ ያለው። ያ አምላኪውም ሰውዬ እኮ በሰው መልክ እኮ ነው። በሰው መልክ አልከው በድንጋይ የሚጠርቡ ሰዎች አሉ። እና የሰው መልክ የለውም ኢየሱስ ክርስቶስ። ኢየሱስ ክርስቶስን አይደለም ይሄ ቃል የሚናገር ወንድሜ። ሰው ነው ስለተባለ ነው እየጠየቅኩ ያለው። እኔ እኮ አያገባኝም እኮ ኢየሱስ ክርስቶስ ይሁን አይሁን አይመለከተኝም። ገብቷል? ሰው ከተባለ አለቀ። ኢየሱስ ክርስቶስ ሰው ነው።
ሰው ስላመለክ አንተ እግዚአብሔር ለማይረባ አእምሮ አሳልፎ ሰጠ። ምንድነው ሲባል አይሆን ለስራውን ጨርሶ የሰውኛ ስራውን ጨርሶ ወደ አምላክነት ተቀይሯል። አልተቀየረም። ማስረጃ የለም። አልተቀየረም። አይሆን የኔም ደግሞ ማስረጃ ልስጥህ። ኖ የለህም። ማስረጃ የለህም። ኢየሱስ ክርስቶስ ኢየሱስ ክርስቶስ ይመለሳል አይመለስም? ለምሳሌ ለፍርድ ይመጣል። ሲመጣ እንዴት ነው የሚመጣው? አይዶን ሲመለስ እንዴት እንደሚመለስ ሰዎች ጣዖትን ስላመለኩ በቃ እንጨትን ስላመለኩ ችግር የለውም። እንጨትን ስላመለኩ እግዚአብሔር ምንድን ያደረጋቸው? ለማይገባ አእምሮ አሳልፎ ሰጣቸው ይላል። ያንን የሚሰጠው እግዚአብሔር ሳይሆን ምን አደረጉበት? አይደለም እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። ከዛስ ምንድን ነው ያደረጉት እነዚህ ሰዎች? ወንዶቻቸውም ለባህሪያቸው የማይገባውን ትተው ሶዶማዊነትን ሰሩ አይደል? በማይገባው ቀየሩ። ሴቶችም እንደዛው አደረጉ። ሶዶም ሆኑ አይደል? ያረከሱ። ስለዚህ እግዚአብሔር ምንድነው የሚያደርገው? እግዚአብሔር እርሱን ያላመለኩ ህዝቦች የሚቀጣቸው በምንድነው? በሶዶማዊነትን ነው። ስላመለኩ ነው። እና ካድከው መጽሐፍ ቅዱስ ሰው የጻፈው በሚያመቸው አማርኛ ማለት ነው ቋንቋ ልትከደው ነው ታደለኩ ጣዖትን ስላመለኩ ቂጣቸውን ለሚቦርሹ ሰዎች ነው አሳልፎ የሰጣቸው። ስለዚህ እግዚአብሔር ጣዖትን የሚያመልኩ ሰዎች እርሱን ስላልተመለከ ሰዎች ምን ያደርጋቸዋል ሲባል ያስቦርሻቸዋል ነው መልስ። በቃ ባጭሩ መድከም የለብንም። እንደዚህ ራሱ ማድረግ ኃጢአት ነው። እንደዚህ በድፍረት መናገር ኃጢአት ነው። የጫማ መቦረሻ ካንተ ይሻላል ባቢ። ጫማ መቦረሻ ሰዎች እውነተኛ ምን አይነት ደንቆሮ መልስ እንደሚመልስ እኮ በጣም የሚገርም ነው። ችግር የለውም አትናደድ። ደንቆሮ ጥቁር ጭንቅላት መቦረሻ ማድረግ ነው። አንተ ራሱ ጥቁር ጭንቅላት ደደብ ነው። አትናደድ። እኔ ወዳለሁ ወንጌልን እየሰበኩ ነው። ክርስቲያን ነበርኩኝ። እኔ ወንጌል እየሰበኩ ነው። ሚዩት አድርግ፣ ችግር የለውም ታወራለህ። ኧረ አላወራም ካንተ ጋር ምናምን። ይሄን ጭንቅላት መቦረሻ ማድረግ ነው። ያንተን ጭንቅላት ብሩሽ ማድረግ ነው። እኔ ወንጌል እየሰበኩ ነው። ሰዎች ብሩሽ በቃ እናደርገውና በቃ አንገትህን ቆርጦ መቦረሻ ማድረግ ነው። ለምን ጠብሰህ አትበላው? ችግር የለውም። ጠብሰህ ብላው፣ ችግር የለውም። ጠብሰህ ከፈለክ ብላው። ቆይ እውነተኛው ትናንትናው ጥሩ ሰው አልነበርክም እንዴ? ምን ነካ? ወንጌል ማስተማር የተባሉት እንዳንተ አይነት ጭንቅላታቸው ብሩሽ የሆኑ ሰዎች ወንጌል እናስተምርበት። አንገትህ ተቆርጦ ብሩሽ ትደረጋለህ አንተ። እንደዛ ነው ብላው ከፈለክ፣ ችግር የለውም። ይኸውልህ ይሄ ዝም ብሎ ሊረብሽ ነው የሚገባው። ዝም በል ተረጋግተህ ስማ። አንተ ትክክል የምታወራ ከሆነ በሐሳብ አስረዳው። ይኸውልህ ወደ ቆላስይስ ሰዎች ምዕራፍ 1 ላይ ደግሞ ምን እንደሚል ታውቃለህ? እርሱም የማይታይ አምላክ ምሳሌ ነው ይላል። አትሂድ፣ አልፈልግም። እዚህ ጋር እመን፣ መጀመሪያ እመንልኝ። አንተ መስማት አትወድም ማለት ነው። ኖ ሌላ እዚህ ጋር ነው መስማት ያለብህ። መሰረትህ ራሱ ሙስሊም ነው እንደሆንክ ነው የምናየው። ችግር የለውም። የፈለከውን ቦታ ላይ አስቀምጥ። ኢየሱስ ሰተህ ሰውና የተፈጠረ ነው ኢየሱስ። ይሄ ደግሞ አንደኛ ምን እንደሆነ ታውቃለህ? ኢየሱስን የሚጠላ ሁሉ አጋንንት ነው። እኔ ኢየሱስን ወደዋለሁ። ሞቶ ከአብ ጋር ስላስታረቀን ማለት ነው። እሱ እኔ ወደዋለሁ። ኢየሱስ እኔ ወደዋለሁ። ላንብብበት። አልዳቢ ምን እንደሆነ ታውቃለህ? ልጨርስ። አልዳቢ ጀላጣባ ነው የሚለው። ስማ በቃ ተናዳል። የወንድ ብልት ጠባ ይላል። ውረድ ቆሪማ። ትናደዳለህ እንዴ? ወንጌል በእንደዚህ አይነት ቢሆን ኖሮ ክርስትና የትና የት በደረሰ፣ እስልምና በጠፋ ነበረ። በእንደዚህ አይነት ስድብ በነገራችን ላይ ቅድመ አያቶቻቸው የክርስቲያን ሚሽነሪዎች እንደዚህ ነው የጀመሩት። በነገራችን ላይ የእናንተ ንጽጽርና የኛ ንጽጽር ልዩነቱ እዚህ ጋር ነው። እኛ ማንንም አንሳደብም። ማንንም አማልክቶቻችንም ሆነ አስተምሮትን ኢቭን የነጥብን እንኳን የሥርዓት ነጥብን እንኳን መብት አንነካም። እኛ ምንድነው እውነትን ብቻ ነው መንስኤና ውጤት ላይ ነው የተመሰረተው። እናንተ ግን ስድብ ላይና ስም ማጥፋት ላይ ነው የተመሰረታችሁት። በነገራችን ላይ ሰው እንዴት ነው አንተ 200 ዓመት እንደዚህ የሚለው? ምንካችሁ 19ኛው ክፍለ ዘመን ላይ እኮ ናችሁ የእንግሊዝ ሚሽነሪዎች እኮ ናችሁ ይሄን የጀመሩት። ኢቭን ማለት ነው እነ ሻህ መዲዳት ማለት ነው ረሂመሁላህ ንጽጽር ውስጥ የገባው በእንግሊዝ ሚሽነሪዎች ምክንያት ነው።
ቤት እየመጡ አንተ ነብይ እንዴ ነው አንተ ነብይ እንዴ ነው አለ ነው የኔ ነብይ እንዴ ነው ቆይ እናንተ የምትሳደቡትን ከራሳችሁ መጽሐፍ አሳያችኋለሁ በማለት ኢየሱስን ፈጣሪ እንዳልሆነ ከራሳችሁ መጽሐፍ ቤታቸው እየሄደ ሲሰቡት የነበሩትን ፓስተሮች ቤታቸው እየቆረቆረ እየሄደ ናሞግተኝ ነበር የሚለው ሻህ መዲዳ ተረሂመሁላህ ረህመተን ወሲአን በቃ በአለም ላይ እንደዚህ ዝነኛ ያደረጉት እነሱ ናቸው ተሳርበው ነው ስለዚህ አይ ነብያችን አለይሂ ሰላቱ ወሰላምን መሳደብ አንደኛ ነብያችን ምን ማታደርጓቸው ሁለተኛ ክርስቲያንን አያድንላቸው ፈጽሞ አይደለም ነብያችንን መሳደብ ነብያችን ስታውን ቆለጳጳሱ ብትሉ ራሱ የሥላሴ ዶክትሪንን አያድንላችሁም በቃ የሥላሴ ዶክትሪን ላይድን የሥላሴ ዶክትሪን ላይድን ቀስ በቀስ ይጠፋል በነገራችን ላይ እዚህ ጋር ማወቅ ያለባችሁ በአውሮፓ ምድር የነበሩ የተለያዩ እምነቶች ነበሩ ክርስትና ሲገባ ነው ያጠፋቸው ስለዚህ በዚህ ዘመን ሊበራሊዝም እስልምና ኤቲዝም ፌሚኒዝም የተለያዩ ዲጂታል ቴክኖሎጂዎች ክርስትናን እያጠፋ ድሮኮ ክርስትና ነበር የሚባልበት ጊዜ ቅርብ አይደለም እንኳን ስድብ አይደለም ባህሪ በጸባይ ብትገዙ አለቀ የሥላሴ ዶክትሪንን አታድኑ እናንተ እድለቢስ በነገራችን ላይ በዚህ ዘመን እድለቢስ አማኝ ብሎ ማለት የሥላሴ ዶክትሪን አማኝ ነው ምክንያቱም የሥላሴ ዶክትሪንን ሐሳቡን ፍልስፍናውን ያመጡት መነኩሴዎች ናቸው እርስ በርስ ሲጣሉ እርስ በርስ ሲደባደቡ የነበሩ መነኩሴዎች አንዱ ስልጣኑን መሰረት አድርጎ በሌላው ፍልስፍና ላይ የራሱን ፍልስፍና የሚጭን ናቸው የሚያሳዝነው እኮ እነዚህ ቤተክርስቲያኖች ማለት ነው ስብሰባ እንኳን ጠርተው መሻር አይችሉም አይ ኢየሱስን ፈጣሪ ያልነው እኮ ተሳስተው ነው አባቶቻችንና በቃ ካሁን በኋላ አፎ በልን ፉርሽ ባንባል ኢየሱስን ወደ ነበረበት መልሰናል በቃ ኢየሱስን ሰው በላችሁ መኑ ማለት አይቻልም ምክንያቱም ዶግማ ነው ዶግማ ተብሎ ማህተም ተመቶበታል ዶግማ ብሎ ማለት የማይለወጥ ማለት ነው ስለዚህ ኢየሱሳችሁ ማምለክ የማይለወጥ ነው ስለምትል ቤተክርስቲያናችሁ ከቤተክርስቲያናችሁ ጋር አብራችሁን ጦሮንጦስ ነው የምትገቡት ስድብ እንኳን ስድብ አይደለም ወንጌል ማያድናችሁ ለምታዩ ኦርቶዶክስ ነኝ ጴንጤ ካቶሊክ ነኝ የምትዩ የአይሁድና የግሪክ አማልክትን እምነት ሪሚክስ ያደረገ ሃይማኖት ነው እሺ አንዱ ይሄ ነው ሁለተኛው ነገር ደግሞ የተሳደበው ለምንድን ነው በቃ ይሄ ስግብግበኝነት ነው ራስ ወዳድነት ነው እንደዚህ የተቆጣጠረው እኔ ያልኩት ትክክል ካልሆነ ሌሎቻችሁ ባናታችሁ ተተከሉ አይነት አስተሳሰብ አይነት ስግብግበኝነት አይነት ራስ ወዳድነት ነው ብዙ ጊዜ ክርስቲያኖች እኮ ሲሳደቡ ምናየው ምንድነው እኛ ያልነው ትክክል ካልሆነ እናንተ ብትሰደቡ ችግር የለብንም ነው ላ እኛ ያልነው ካልሆነ እኛ ማንንም አንሳደብም እኛ እንድትወስኑ ኦኬ እንድታስቡ እንድታነቡ ጠቆም እናደርጋችኋለን እንጂ የኛን ተቀበሉ ብለን እኛ አማልክቶቻችሁንም ሆነ ምናችሁንም አንሳደብም ልዩነታችን ይሄ ነው ይሄን ይመስላል ኢየሱስ ያኔ ምድር ላይ በነበረበት ሰዓት ሰው በነበረበት ሰዓት አልተመለከም አሁን ደግሞ ሰው አይደለም የሚል ነው እኔ ከተናገረው ውስጥ መዝጄ የተረዳሁት በነገራችን ላይ ኢየሱስ አሁንም ሰው ነው በፊትም ሰው ነው ሰው መሆኑን የምናውቀው ምንድነው ሞቶ በተቀበረበት ሰዓት የተገኘው ምንም ነገር የለም አካላቱ ምንም አልተገኘም ተስፋ ሲባል ሁሉም ከነሰውነቱ ነው የተነሳው ያረገውም ከነሰውነቱ ነው ራእይም ላይ ሲናገር ራእይ ዮሐንስ ላይ አሁንም ራሱ በሰማይ ያለ የሰው ልጅ እየተባለ ነው የተነገረው ማለት ነው እና አሁን እሱ ምንድነው ሰው አይደለም አሁን ሰው አይደለም ሰው ሆኖ በተገለጠበት ሰዓት ያኔ 33 ዓመትም ሲቆይ ያኔ አልተመለከም ግን አሁን እናመልከዋለን አሁን ሰው አይደለም የሚለው ነው እኔ ተረድቼ ቅድም ከባሉ ጋር ሲያወሩ አሁንም ሰው ነው ለማለት ነው ፈሪሃ ውዴ ጥቁር ሰው የሚከተለው የእነንትናን አመለካከት ነው የነ ፓስተር ኃይሉ ዮሐንስን አመለካከት ነው ፓስተር ኃይሉ ዮሐንስ ኢየሱስ ነብይ ነው ምናምን እኔ የማመልከው አላህ ነው ምናምን ሲናገር ሰምተሻል አይደለ ያ እንግዲህ ሙስሊሞችን እንትን አትራክት ለማድረግ ነው ኤኒዌይስ እነዚህ ሰዎች አመለካከት እንደንትን ነው እንደ ንስጥሮስ አመለካከት ነው ንስጥሮሳዊ ነን አይሉም እንጂ በግልጽ የንስጥሮስ አመለካከት ያላቸው ናቸው እና ምንድነው የሚሉት ዋነኛ ምንጫቸው ምንድነው ይሄ የባሪያ መልክ ይዞ የሚለው ቆላሲያስ ላይ ነው ፊልጵዎስ ላይ ያለው እሱ ላይ የባሪያ መልክ ይዞ የሚለው ይዙና ኢየሱስ ጥንት አምላክ ነበረ ነገር ግን የሰው ልጅ ለማዳን ብሎ አምላክነቱን እዛ ሰማይ ትቶ ማርያም አርግዛ ወለደችው ነው ኦኬ ማርያም አርግዛ ስትወልደው ሰው ብቻ ነው ወለደችው እንደኛ ሰው ነው የሚሉት ኦኬ ከዛ ሞተ እዚህ ምድር ላይ የመጣበት ምክንያት ሰውን ለማዳን ነው ሰውን ካዳነ በኋላ ወደ ሰማይ ሄዷል ያኔ ፈጣሪ ሆኗል ወደ ነበረበት ቀድሞ ተመልሷል ነው የሚሉት ግን ለዚህ መረጃቸው አንዳች ነገር የለም በመጀመሪያ ኢየሱስ አምላክነቱን ትቶ የመጣ አምላክ ሳይሆን ኖርማሊ ከአይሁድ ዘር የሆነ አይሁዳዊ የሆነ የድንግል ማርያም ልጅ ነው አንደኛ ነገር
ሁለተኛ ነገር ወደ ሰማይ ሲሄድ ወደ ነበረበት ፈጣሪነቱ ተመልሷል የሚል መረጃ የለም። ኖርማሊ አምላክ ነው ማለት አይቻልም። ምክንያቱም ኢየሱስ በነበረበት ከነስጋው ነው ወደ ሰማይ ያረገው። ኦኬ ኢቭን ያለው በእግዚአብሔር ገነት ውስጥ ነው። ኦኬ አብረውት ሲሰቀሉ የነበሩትን አብርሃም በገነት ትሆናለች ሲል አልነበረው? እንግዲህ ሰውንም ገነትንም ገሃነምንም የፈጠረው እግዚአብሔር ነው፣ ያኒ ፈጣሪ ነው። ኢየሱስ በዚህ ሰዓት ያለው በፈጣሪ ገነት ውስጥ ነው ማለት ነው እንጂ ወደ ፈጣሪነት ቦታው ተመልሷል ማለት አይደለም። ቀጥሉ። ባቢተኛ እንዴ አውሩ ፈሪሃ ውድ የቀጥያው ነገር ግን የባሪያ መልክ ይዞ በሱብሳሌ የባሪያ መልክ ይዞ ብሎ ማለት አህመድ እዚህ ጋር ማወቅ ያለባችሁ ፊሊፒዮስ ቴንኪው እዚህ ጋር የባሪያ መልክ ይዞ የተባለው ኖርማሊ እንትን ነው ኢየሱስ ክርስቶስ ለእግዚአብሔር ከመታዘዙ የተነሳ ነው እንጂ እንደዛ የተባለው የባሪያ መልክ ብሎ ማለት ፈጣሪ ነበር ኢየሱስ ፈጣሪነቱን እዛ ሰማይ ላይ ትቶ መጥቶ እንደ ሰው ሆነ ለማለት አይደለም። ኢየሱስ ክርስቶስ ሲያስተምር በብላችሁ ከሆነ ዮሐንስ ወንጌል ላይ ምን ይላል? ባሪያና ጌታ ይላል። ኦኬ ሁለት ባሪያና ጌታ ሁለት ማንነት ነው። ጌታ አዛዥ ነው፣ ባሪያ ደግሞ ታዛዥ ነው። ስለዚህ ኢየሱስ ክርስቶስ ንጉስ ይሆናል ተብሎ ሲጠበቅ ንግስናው ቀርቶ የዳዊት ዙፋን ቀርቶበት እንደ ተራ ዜጋ ሆኖ ነበር እግዚአብሔርን ሲያገለግል የነበረው። ስለዚህ ከዚህ አንፃር ነው እንጂ ልክ የኃይሉ ዮሐንስ ዘመዶች እንደሚሉት ኢየሱስ ፈጣሪነትን ሰማይ ላይ ትቶ ባሪያ ሰው ሆነ ለማለት አይደለም። ሲጀመር ሰው ሁሉ ባሪያ አይደለም እኮ እንደ መጽሐፍ ቅዱስ አስተምሮ ሰው ሁሉ ባሪያ አይደለም። ኦኬ ባሪያ ብሎ ማለት አገልጋይ ነው። የእግዚአብሔርን አገልጋይ አለ፣ የሰውም አገልጋይ አለ። ስለዚህ ኢየሱስ ክርስቶስ እንደ ንጉስ ዙፋን ላይ ሳይቀመጥ እንደማንኛችንም እየተቸገረ እየተራበ በመንደር ላይ እየተመላለሰ እግዚአብሔርን አገለገለ ለማለት የተፈለገ ነው። እንዲያራ እናንተ ዝም ጭጭ አላችሁ ምን ጉር ነው? ኦኬ ቅድም እንትን ብላችሁ ነበረ የገና አቆጣጠር የፈረንጆቹና የኢትዮጵያውያኖቹ ለምን ተለያየ ለምትሉት ማለት ነው። የኢትዮጵያውያኖቹ ገና አከባበር በአቆጣጠሩ የጊዜው አቆጣጠር ግብዛዊ አቆጣጠር ይባላል። የግብጽ አቆጣጠር ነው። የአውሮፓውያኖቹ ደግሞ የጎርጎሮሳውያን አቆጣጠር ነው። ወይኔ ድምት ርቧታ ቆይ እስኪ የጎርጎሮሳውያን አቆጣጠር ይባላል። ጎርጎሮስ ብሎ ማለት አንድ የካቶሊክ ሃይማኖት አባት ናቸው። አቡነ ጎርጎሮስ ይባላሉ። እሳቸው ይህን ዘመን አቆጣጠር ያመጡት በፊት አውሮፓ ምድር ላይ የነበረው የዘመን አቆጣጠር እንትን ነበረ፣ የጁሊያ ካላንደር ነው። የጁሊየስ ቄሳር አጠቃቀም ነበረ። እዚህ ጋር ልብ ብላችሁ ማወቅ ያለባችሁ ነገር በድሮ ዘመን ሲቆጥሩ የነበረው የዘመን አቆጣጠር የሚገርማችሁ ነገር አንዳንዱ ገና ቀኑ ሳይመሽ ማለት ነው ቀኑ ሳይመሽ ጊዜው ያልቃል ታውቃላችሁ። ምክንያቱም በተለይ በአውሮፓ ምድር አሁን ባለፈ ራሱ እንትና ማን ይሄ ሮዳስ ፀሐይ ትጠልቃለች ፀሐይ ምንድነው እንትን በምድር ወገብ ምን ትሆናለች የሚለውን በምድር ወገብ ዙሪያ የምታደርገውን ሮቴሽን እሱን ይዞ ሲያወራ የነበረው ትርክት ጋር የተያያዘ ነውና በአመት አንድ ጊዜ በእነዚህ በሰሜን ንፍቀ ክበብ ካልተሳሳኩ በሰሜን ንፍቀ ክበብ ያሉ አገራቶች ፀሐይ ቀድማ ነው የምትመሸው፣ ቶሎ ትመሻለች። እና በፊት ጣዖት አምላኪዎች ምን ይሉ ነበረ? ፀሐይ በቃ ሙታ እንደገና ተወለደች ይሉ ነበረ። በሌላኛው ቀን ቀድማ ስትወጣ ያኔ ኖርማሊ ወደ ነበረችበት ትወጣለች። ኦኬ ከዛ እንደገና ምን ይላሉ? ይሄ ፀሐይ ተወለደች ይላሉ። ያንን እንደ በዓል አድርገው ይዙ ነበር። እንደውም አማልክት አድርገው ሳይዟት አይቀሩም ፀሐይቱን ራሱ ማለት ነው። እንደዛ አድርገው ነበር የሚይዙትና ጊዜ አቆጣጠራቸውም ራሱ ከዚህ ጋር ነበር እንትን የሚለው የሚያያዘው። በዚህ አይነት ጊዜ አቆጣጠር ሲሄዱ አንዳንድ ጊዜ ዘመን ሲለውጡ አንዱ ቀን ኢቭን አሱር ላይ ምናምን ሊያልቅ ይችላል ታውቃላችሁ። ከዛ እንደገና በተለያየ ዘመን የሚነሱ ነገስታት ሌላ አዳዲስ ዘመን አቆጣጠር ይጀምራሉ ማለት ነው። በዚህ ምክንያት ጁሊየስ ቄሳር የራሱ የነበረው ዘመን አቆጣጠር ነበረው። ከዛ ደግሞ ካቶሊኮች አውሮፓን ሲያጥለቀልቁት
የጁሊየስ ቄሳርን አቆጣጠር ትተው ኢየሱስ በዚህ ጊዜ ሊወለድ ይችላል በሚል ግምት ጀመሩ። ዘመን አቆጣጠር ማለት ነው ቀየሩት። ሲቀይሩት ያንን ሐሳብ ያመጡት አቡነ ጎርጎርዮስ ስለሆኑ የጎርጎርዮሳውያን አቆጣጠር የሚስያሜ ያገኘ ማለት ነው። ኢትዮጵያ ግን የምትጠቀመው የግብፅን ዘመን አቆጣጠር ነው። በዚሁ አጋጣሚ የኮፕቲክ ቤተክርስቲያናት የፋሲካንና የገናን በዓል በተመሳሳይ ወቅት ነው የሚያከብሩት ከሌላው አውሮፓ ጋር አይደለም። ምክንያቱም በጉባኤው ላይ ኢየሱስን ብቻ ሳይሆን ፈጣሪ ያደረጉት በገናን አንድ ላይ እንዲያከብሩ ፋሲካን አንድ ላይ እንዲያከብሩ ነው ውሳኔ የተወሰነው ማለት ነው። የኒቃያና የቆስጠንጢኖስ ጉባኤዎች ላይ በተለያዩ ጉባኤዎች ላይ የተለያዩ ትምህርቶችን ያስተምራሉ፣ ይጨምራሉ፣ የሚቀነሰውን ይቀንሳሉ። እንደዛ እያደረጉ ያስተካክሉ ነበር መነኮሳቱ ማለት ነው። እና ይሄን ይመስላል ውዶች። ሴት ነኝ ብርድ ነው አሁን የብርድ ሰዓት ቶሎ ነው ፀሐይ እንትን የምትለው። በብርድ ሰዓት አይ ቲንክ ፀሐይ በምድር ወገብ አናት ላይ ነው ምንድነው የምትሆነው? እናንተ ኤሌመንታሪ አልተማራችሁም እንዴ? እንትን ትሮፒካል ካፕሪኮርን ምናምን እየተባለ እኔ ግን አልረሳሁትም። ባቢ መጣ? አዎ እንትን ብዬ ነበር። ስማ ስለ ትሮፒካል ካፕሪኮርን ምናምን የተማርከውን ታስታውሳለህ? ኤሌመንታሪ 90ዎች አሁንኛ 5ኛ ክፍልና 6ኛ ክፍል ነው ያስተማሩን። በ90ዎች? አዎ አላስታውስ። እና እዛ 5ኛ ክፍልና 6ኛ ክፍል ሳይንስና ህብረተሰብ ላይ እየተማርነው እኮ ነው። ሮዳስ አምጥቶ ዛሬ ፀሐይ ትጠልቃለች የኦርቶዶክስ ሊቃውንት ምናምን እያደረማ የሚሰራብን ማን ነው? ሮዳስ አንድ ኦርቶዶክስ እንትን አለ መጋቢ አለ። እንትና ነው ሮዳስ እኮ ነው ስሙ። መጋቢ ሮዳስ ደንቆሮ ነው ስትይ አንድ የሆነ ልብስ አለው። እሱ ለብሶ ሲያይ መድረክ ላይ ሲወጣ ሲያይ እንትን አክቱ ምናምን ፈሪሳውያኖች ናቸው ትዝ የሚሉኝ። ለምን እንደሆነ አላውቅም። ይቅር በለኝ ጌታ። ያጀዝባቸዋል። እሱ ምርጥ እንትን ነው። ሩሃይን እስከ ስንት ተምረሻል አላለችኝም? ጨርሻለሁ እናቱ። እኔ እንደዚህ አይነት ሰዎች ይመቹኛል። በነገሮች ላይ ማለት አደንቃቸዋለሁ። እንደዛ መሆን አለበት፣ ካልቀረ እንደዛ መሆን አለበት ማለት ደግሞ ማጀዘፍ። አዎ ጥያቄያችሁ ያው ነብዩ መሐመድ ላይ ይሮጣሉ። ሌላ ወሳኝ ለህይወት ወሳኝ የሆነውን ነገር መጠየቅ ነው። ፈርስት ማን ነው እውነተኛ አምላክ? ሁለተኛ እንዴት ነው የምድነው ነው ፈርስት። ይሄ ሌላውን ተውት። እኔ እኮ ይሄን ነው ብዙ ጊዜ ተቃውሞ ክርስቲያኑ ሙስሊም ተቃውሞ ተው። ተቃውሞ ቀጥታ የመዳን ጉዳይ ነው። ነገ ሞት ከመምጣቱ በፊት እንዴት ነው ምድነው? የምድንበትን መንገድ እንዴት ላገኝ? እኩል መነጽር፣ እኩል ልብ፣ ንጹህ ልብ ይዘህ ከቀረብከው እስልምና ቀርቦ የሚጥል ሰው የለም። ጥልቅ ብሎ ነው የሚገባበት። በምንነቱ ያሸንፋል ከማንም በላይ በአንድ አምላክነቱ። ሌላ ደግሞ ብናገር አያልቅም ብያለሁ። ክርስትና ብዙ የተናጋ ዶክትሪን መኖሩን የምታውቀው ማዕት ጥያቄ ለምድርም መልስ ማይሰጥህ ለሰማይም መልስ አይሰጥህም። ብዙ ነገር ብዙ ለምሳሌ ስለ ውርጃ ምንድነው ውርጃ ይከለከላል ብትለው ቄሱ ወይም ራሱን ነው የሚናገረው። ስለሚከለከሉ የስራ አይነቶች ሽርሙጥና ይፈቀዳል፣ ቢራ ቤት መሸጥ ይፈቀዳል፣ መልስ የለም። አምላክ ታዲያ እንደዚህ የተናጋ ነገር ይነግራል። እያንዳንዱ እስልምና ውስጥ ብትገባ ምን እንደሆነ ዝርር ስትናገር ስታወራ የጎረቤት ሀቅ፣ የሚስት ሀቅ፣ የባል ሀቅ ይህን ሁሉ የተሟላ ነገር ይዞ የቀረበ ነው። ግን ሰዎች አያውቁትም። በርቀት ድንጋይ አምላክ ይልሃል። እስላሙ ነው ድንጋይ የሚያመልክ የለም። እንኳን ተው ነቢዩ መሐመድ የሚያመልክ የለም። ይህን ነው ሰዎች ሳያውቁ ዝም ብሎ በጥላቻ ብቻ ራሱን ነው የጎዳው። ማንንም አሁን መስጂድ ተናገረች፣ እሱ ለራሱ ነው የሚጠቅመው እንጂ እኮ ለእሷ 5 ሳንቲም እሱ ሰለመ አልሰለመ ለምን ገደል አይገባም እኮ። ይሄን ነው እኮ እች ልጅ የምታወራውን ቀርቦ ማየት መስማት። እውነት ይዛለች ወይ? ዝም ብሎ በጥላቻ ይሄ እኮ የመሃይምነት ጥግ ማለት ነው። አሁን ገብታችሁ መከራከር፣ መወያየት ዘመኑ ሰልጥኗል። እድሜ ለቲክቶክ መጣ። ዓለም በአጭር ሰዓት ውስጥ ሙስሊም እንደሚጥለቀለቅ ይታወቀ ነው። ለምን? አንድ አምላክ ያሸንፋል። ድሮም ይሄ 3 የፈጠራ ትምህርቶች ይዋረዳሉ፣ መሞቻቸውም ደርሷል። ለዚህ ነው እስልምና ሂደህ ጎግልም ጠይቅ፣ ክርስቲያን ካለ እዚህ ውስጥ በዓለም ላይ በፍጥነት እያደገ የሄደ እምነት እኮ ነው። በፍጥነት ይልሃል እኮ ኢቭን 2050 ላይ ትጥለቀለቃለች ነው የሚልህ።
አሁንም እየሰለመ ነው። ቲክቶክ ላይ እያየን ነው። ስለዚህ ራስን አድን። ሁልሽም ሰው ራስን የምታድነው ፈርስት ማነው አምላክ እውነተኛ፣ ሁለተኛ እንዴት ነው ምድነው ነው። ይሄ መቃረን ምናምን ተው። ይሄ የሞኝነት ስድብ ተው። ይሄ በጣም ያሳዝነኛል። እኔ ሰው ሲሳደብ ይልቅ ቀርባችሁ ስሙ። ይሄ ነው አብስቼባቸዋለሁ። ይቅርታ አድርጉልኝ በአጭሩ የሰለምኩበት ምክንያት ይሄ ነው። ታንክ ዩ ቬሪ ማች አመሰግናለሁ። ግን በእንደዚህ አይነት እንትንህ ብተኩስህ ምን ይመስላል? እንዴት አሁን አንተ ምን ታደርጋለህ መሰለህ? እሺ አዎ ፓወርህ በጣም እንትን ስለሚል አንድ ወራዳ ሰው አለና እዛ ጋር ገብተህ ብታስደነግጠው ድምብርብር ይላል። አሁን እንደዚህ ብትለው ድንግርግር ብሎ ላይፉን ዘግተው ይወጣል። ላይፉን ይደነግጣል። እፎይ አውቀዋለሁ። መሀይምነት ጥግ እኮ ነው። መሀይም አይ ዋው ስለሱ እንድናወራ ሳይሆን የመሀይምነት ጥግ እሱ ላይ ስለሆነ የሚታየው ገብተህ አንተ ምናምን ብትለው በቃ ላይቭን ዘግቶ ይወጣል። በነገርህ ላይ እርግጠኛ ነኝ። እሱ ጋር ስገባ በሜሴጅ ብቻ ነው የምናገረው። በሜሴጅ እንዲህ መግባትና መወያየቱንም እንደ እንስሳ ከብት አድርጌ ስለምቆጥረው አልፈልግም። እሱ ጋር መግባት አያስገባም። ከገባውም ደግሞ ወዲያውኑ ነው የሚያባረኝ። ገብቶሃል? አይ ተኩሻለሁ፣ ወደዛ ተኩሻለሁ። አገኘዋለሁ፣ እገባለሁ። አዎ እዛ ጋር ገብተህ አፈንዳ፣ ችግር የለውም። እሺ ነው እንዴ? እሺ አመሰግናለሁ። እሺ እሺ ታንክ ዩ። እሺ ኦኬ። ጥቁር ሰው ቤት ሰላም ናችሁ? ምን ልታደርግልን ነው? ሰላም ባንሆን ሰላም ናቸው ምናምን። ያ ወንድሞች አይደላችሁ? ሰላም ማለት አይከፋም። ደግሞ እኛ አባታችን የምናውቅ ሰዎች ነን። እኔ ግን በጌታ ፍቅር እወዳችኋለሁ፣ አማኞች ባትሆኑ ማለት ነው። ቀጥል ቶ ልጁን እኔ ግን አሁን የምጠይቀው ጥያቄ የቱ አምላክ ሶስት ነው ስትባል ዘለ ሌላ እምነት ውስጥ ከመግባት ያለ እምነት መኖር አይቻልም ወይ? እግዚአብሔር ሄዶ እኮ አይ ቢኖር ጠይቆ ነበር። ግን እግዚአብሔርን እያመኑ እኮ ያለ እምነት ሃይማኖት እኮ የሚያስገድድ የለም አይደል? ፈጣሪ አያስገድድም። ሃይማኖት ትርፍ ነው። ዋናው በፈጣሪ ማመት። ምን አገባህ አንተ? አሁን ሌላ ጥያቄ አለ? ስለ ሰው በቃ አወራ፣ ታሪኩን እንትን ተናገረ፣ ሄደ፣ በቃ አለቀ። ኦኬ እኔማ ጥያቄ አይነበረኝ። ማንን ነው የምጠይቀው? አንተን ልጠይቅህ? የፈለከውን ሰው መርጣ መጠየቅ ትችላለህ። አብዱል ሀቢ ቮሊዩም 4 ገጽ 36 ላይ ምን እንደሚል አንብበው ታውቃለህ? ምን ላይ? አብዱል ሀቢ አሊድ ሀቢ ነው። አብዱል አሊድ ሀቢ ቮሊዩም 4 ምን ላይ? እኔ አልገባኝም እኮ የቱ ጋር እንግባው? ንገረንና እንግባው ብለን ሐዲት ሐዲት ላይ አዴት አስተካክለህላቱ ሐዲት ላይ አዲት የሚባል መጽሐፍ አለ እንዴ? ሱናን አቢ ዳውድ አታውቀውም መጽሐፉን? አላውቀውም። ምን ላይ? ሱናን አቢ ዳውድ። አሁን ቀየርከው። ቅድም ምን ነበር ያልከው እኮ ነው የምልህ። አሁን ሌላ ነገር ነው። አይ አሻሽለና ስላለችኝ ቀየርኩት። ያኛውን ቀየርከው። ሌላ መጽሐፍ ነው ይሄ። አሻሽለና ስላለችኝ ሌላ መጽሐፍ ነው ያለችህ። አሻሽል ነው። ወደ ሷላ እንትን አትበል። አቡዳቢ ነበር ያለው 52 5000 አቡዳቢ ነበር ያልከው ቅድም እያሉ ነው። አቡዳቢ የሚባል መጽሐፍ አለ። ያ ማለት በትክክል ስላልገለጽኩት ነው። እኔ እኮ እነሱ የሰሙት አቡዳቢ፣ እኔ ደግሞ ሀቢብ ነበር የሰማሁትና ባለፈው አቡነ ሀቢብ የሚባል ሰው አለ ምናምን ብለው ሲያወሩ ነበረ። አንዳንድ ትልልቅ ሰዎች እሳት የሆኑ ሰዎች አሉና ነበርክ እንደ ልልህ ነበረ። ሱናን አቢ ዳውድ 5224 ታነብልኛለህ ከቻል? አላነበውም። እኔን ነው እየጠየቅ ያለው? ያ አታውቀውም እንትኑን? እኔ ከ665 መጽሐፍ ጠይቀኝ። ኦ
ኦኬ ኦኬ ሱረቱ አልጅኒ 72:19 ታወጣለህ? እየነገርኩህ እኮ ነው። ስሙ እኔ ቲማቲም እየቆረኩኝ አቡዳቢ የሚለውን ሰምቼ ማለት አልቻልኩም። አሊዳቢ ነው ምንድን ነው? በነገራችን ማለት ነው ጥቁር ሰው በጣም ሚስኪን ሚሽነሪ ነው፣ ጴንጤ ነው እና በቃ ኢየሱስ ፈጣሪ አይደለም ምናምን ተብሎ እንዲወራ አይፈልግም። ኦኬ አቡዳቢም ብሎ ዱባይም ብሎ ማስቆም ነው የሚፈልገው። ለዛ ነው ቆይ የቆረጥኩት ቲማቲም የለም እንደዚህ አንቀጽ መሲ አውሩት እየነገርኩህ እኮ ነው። አሊዳቢ የሚባል የለም። ቺምፓዚ እኔ ከ665 መጽሐፍ መጠየቅ ትችላለህ ወይ ብያለሁ እኮ። ሱናን አቢ ዳውድ አለ አይደል? ለምን አትቀበልም እንደ አንተ ሐዲስን አትቀበልም? ምን አይነት ሙስሊም ነህ አንተ? እኔ ካህን እኮ ነኝ። እኔ እያየኸኝ ነው ማን እንደሚያወራ። ያ ካህን ማለት ይቀበላል እኮ። ምን ይቀበላል ካህን? ሙስሊም ነህ አንተ። ምን ካህን ምን ያደርግልሃል? ካህን ነኝ ብለህ ያልከው እኔ ካህን ነኝ አትቀልድ። ግን ስማ ከ665 መጽሐፍ መጠየቅ ትችላለህ ወይ ነው ጥያቄው። አሁን ከመጽሐፍ ቅዱስ ከ665 መጽሐፍ አንዴ አሁን መጽሐፍ አቡዳቢ ተውና ከ665 መጽሐፍ ነው የምልህ። ምንድነው 665? አልገባም። አታውቀውም እንዴ? አላወቅኩም። ምንድነው 665? ግልጽ አድርገው። መጽሐፍ ቅዱስ ነው? ቁርአን ነው? 665 ካላወቅማ በጣም ከባድ ነው። የት ነው ያለው ታዲያ? እሺ በቃ ከመጽሐፍ አቡዳቢ ቀጥል። ሱናን አቡዳቢ 52:60-24 አንብብልኝ የምታምኑ ማለት ነው። የማታምን ከሆነ ያው እኔ መጽሐፍ አቡዳቢ ይሄ ሙስሊም መጽሐፍ አይደለም ማለት ነው። ማን የሰጠህ? አንብቤ ነው። አይደለም መጽሐፍ አቡዳቢ የሚባል ማን የሰጠህ? ማን የሰጠህ መጽሐፍ አቡዳቢ? ሱናን አቢ ዳውድ 5224 አቡዳቢን እኮ አንብቤዋለሁ እኮ አሁን። እኔ ግን አቡዳቢ የሚባል እንትን ላይ ለወደፊት የመሄድ እንትን አለኝ። ታሪካዊ አመጣጡ ታውቀዋለህ? የቦታውን እንዴት እንደ አሊድሃቢ ቮሊዩም አሊድሃቢ ቮሊዩም 4 ገጽ 36 አንቀጽ 36 ነው። ገጽ 30 አሁን አሻሻልከው። ምን አልክ አሁን? አሊድሃቢ ያ መጽሐፈ አሊድሃቢ ነው። አሊድሃቢ ያ አልድሃቢ ነው። አሊድሃቢ ፕሮናንሴሽኑ ያው የአረብ ከአረብ ስለመጣ እኛ አበሾች ነን ትንሽ ጠንከር ይላል። ታዲያ ቀርበ ነው። ሀበሻ እኮ አመጣቱ ከአረብ ስለሆነ ብዙም እንትን አይለውም። አይደለም ከአረብ አልመጣም። ይቅርታ። ከየት ነው የመጣው? እኔ ያው ኢትዮጵያዊ ነኝ፣ አበሻ ነኝ። ከአረብ አልመጣም። ቋንቋችን የራሳችን ያለን አረብኛ። አንተ አረብኛ ታወራ ነበር? ኢትዮጵያኖች ያወሩ ነበረ። ያወሩ ነበረ። ያወሩ ነበረ ሳይሆን አሁን ለምሳሌ ግዕዝ ከምንድን ነው የመጣው? ግዕዝ ራሱ ግዕዝ ነው። ግዕዝ ራሱ ግዕዝ ነው የሚባል እኮ የለም። አረብኛ አልመጣም። ከአረብኛ የተደቀለ ቋንቋ ነው። ይሄን ታታቅ ነው እንደምታወራው? ከአረብኛ አልተደቀለም። ራሱ ግዕዝ ነው። ይሄን አታውቀውም? ግድ የለም። ከአረብኛ በፊት የነበረ ነው ግዕዝ ወንድሜ። ከአረብኛ በፊት አልነበረም።
አልነበረም። ውሸት ነው። አንተ የተሰጠህን ነው የምትቀበል። የተሰጠህን ስለምትቀበል ነው እንጂ ቋንቋውን ብቻ ሳይሆን ለምሳሌ አንተ አታውቀውም ገዝ ለሚያውቀው ተው ግድ የለህም። ገብቶሃል አባባሌ? ቋንቋውን ብቻ ሳይሆን አንተ ራስህ የመጣኸው ከአረብ ምድር ነው የመጣኸው፣ ተደቅለህ ነው የመጣኸው። ሶሪ ተሳስተሃል። እኔ ከአረብ አልተደቀም። ችግር የለውም። መጽሐፍ አቡዳቢ ለምን በአረብኛ ወረደ ቁርአን? ለምን በየቋንቋው አልወረደም? ግድ የለህም። የመጽሐፍ አቡዳቢን እና የመጽሐፍ ምን ነበር ያልከው? ሁለተኛው ኖ አታሹፍ። ይሄ ነገር ይጠቅምሃል። የምሬን ምን ምንድነው የሚጠቅመው? ለአንተ ትዝናናበት ይሆናል፣ ይጠቅምሃል። ግን መጽሐፍህን ማንበብ አለብህ እኮ። እኔ ምን አልኩ? መጽሐፍ አቡዳቢ ምንድነው የሚለውን ያልኩህ እኔ ምን አልኩህ? እኔ ሱረቱ አልጅኒ 72:19ን አንብብልኝ። ነብዩ መሐመድ ሰይጣን ነው የሚመራኝ ይላል እዛ ላይ። እንዴት ነው አንድ ነብይ ሰይጣን የሚመራቸው? አይልም። ከሰይጣን የምቀበለው ይላሉ፣ ክርስቶስን ይላሉ። አንብበው። ከፍተህ እንትን ማድረግ ትችላለህ፣ ማስረዳት ትችላለህ። ክርስቶስን እላለሁ ይላል እንደዛ። ቶ ክርስቶስ አታውቀውም፣ አታውቀውም ክርስቶስ ቶ ክርስቶስ ኢቭን የአቡ ለሃብ ሚስት ምን አለቻቸው? 3 ቀን መስጊድ ጸሎት ሊያደርሱ አልሄዱም ነበር፣ ታመው ነበር እና የእርሶን ሰይጣን 3 ቀን አላየሁትም አለቻቸው። ከዛ በኋላ አላህ አወረደላቸው ቁርአን። ከፍተህ ማስረዳት ትችላለህ። አሁን አቡዳቢ ያው አቡዳቢ እየሰማህ ነው? በትክክል እኮ የተጻፈው ነው። አቡዳቢ እየሰማህ ነው? ይኸውልህ በትክክል የተጻፈው ነው። ምን ይላል? አሁን ለምሳሌ ልንገርህ። እኔ ሰማ ባቢ ሰላም፣ እንዴት ነህ? ዘመድ ስለሆነ እንዴት ነህ? ሰላም ነው ሁሉ ሰላም አለን። ተመችተዋል? ኧረ በጣም ሁሉ መልካም ነው። ሁሉ መልካም። አሪፍ ነው። ምን ይዘህ መጣ ታዲያ? ማለት ምን ይዘህ መጣ? የት? ኧረ ምን ይዤ እመጣለሁ? ካለ ጠይቀኝ፣ የምሰጠኝ ነገር ካለ እኔ ኧረ እሰጥሃለሁ። እኔ ደጅን አሳድግ አልከኝ። እኔ አዋደድከኝ መሰል። ምንህን አሳድግ? ደጅን አሳድግ አልከኝ፣ ያዋደድከኝ መሰል። እና ነቀርሳ ትሆናለህ እንዴ በመሀል እየገባህ? እና ሁለት ስታፍናለህ በቃም እንዴ? ኧረ እንደዛ የሚባል ነገር የለም። በቃኝ። ጠቢቡ ሰለሞን በቃኝ አላለም። እኔ ችግር እኮ ነው ከአንተ ጋር ስናወራ በማስረጃ ነው። ታዲያ እንደዛ ነው። ራይነር ለምን እንደሆነ አላውቅም፣ አኩርፈዋል። እንደዛ መሰለኝ። አይመጣም እኛ ጋር። ሼር አድርጉለት እስኪ። እንደውም መጠራት አለበት። እንዴት ነህ? ሰላም ነው አይደል? ሰላም ነው። ትናንትና እኮ እዛ ገብቼ የሆነ ጥያቄ ጠይቃለሁ ብዬ ደቂቃ አልተመቸኝም። ማን ጋር? ዳጊ ጋር። ማንን ልጠይቅ? ኖ አይ የሆነ ስለ ባይብል ያስታወሩ ነበርና፣ እሺ ስለ ፍትሃዊነት ምናምን የሆነ ቤት ተነስቶ አንድ ጥያቄ ጠይቃለሁ ብዬ ነበረ፣ አልተመቸኝም ነበረ። እና እንዴት አየኝ? አጥፌ ስዘረጋው ዳጊን በወግ አንደው ትንሽ ጫን ብትለው ጥሩ ነበር። ጫን አላልኩትም። አንዴ ስጫነው እኮ ምንድን ነው ያደረገው? ቴዲ አፍሮ እኮ ነው ያለኝ እና አሳዘነኝ። ያዝ አድርገዋለሁ ቴዲ አፍሮ ምናምን ነገር ሲለኝ በቃ ልጁ ቀወሰ ብዬ እንትን አደረኩ። ትንሽ ብታስገደው ያወርድ ነበር፣ ኔትወርክ አልሰራለትም ብሎ። አይ እንትን ብዬዋለሁ፣ ምህረት አደረኩለት። አንድ ያስፈልጋል። አንድ ቀን እንትን አየት ትናንት እኮ እንትን አድርጌዋለሁ። ራሱ የሚለውና የማይለውን እንትን የሚለውና ያቅም ነበረ። በነገር ላይ ሰው ነው ያስጣለው እኮ ራሱ። ተው በቃ ልጁ ተበላሸ ምናምን ነገር አላለም። ለዛ ነው እኔ ምን ነው እንትና ባይብል ላይ የአሮን ሚስት ዳዊት ነበር አይደል? እንትናት አሮንን ገሎ ምን ያላት የተገናኛት አሮንን ገሎት ዳዊት ነበር። ከዛ እግዚአብሔር ቀጣው ነው ይላል። እንደዛ ይላል እንዴ ታሪኩ? እንደዛ መሰለኝ። የአሮን ሚስት አይደለ?
እሺ ምንድን ነው የፈለከው? እንደዛ ችግር የለውም። ሚስት አለው እንኳን ችግር የለውም። ምንድን ነው የፈለከው? ነው አይደለም። አይ ዳይቲንግ ሲቀጣው ሚስቱን ነበረ በሌላ እንትን ያስደፈረበት ምናምን እኮ ምንድን ነው የፈለከው? ለምን አመጣው? አይደለም አሁን ሚስትየው አመንዘራ የምትባለው እኔ ጥያቄ ሆኖብኝ እኮ። የማንን ሚስት? የዳዊት ሚስት። እኔ አላውቅም። መጽሐፍ ቅዱስ ላይ በነገርህ ላይ ብዙ እንትን አለ። በተለይ በነብያቶች እና በእንደዚህ አይነት ታሪክ ላይ እኔ አልቀበለውም። በነገርህ ላይ አልቀበለውም፣ ግን እነሱ ጠይቃቸው። ተረዳኸኝ? ግን አይደለ በእግዚአብሔር ትእዛዝ ነው እንደዛ የተፈጠረውና የዳዊት ሚስት ከፈለገ ይሸልማል። እግዚአብሔር ይሸልማል፣ ችግር የለበትም። ይሸልማል። ግን ገብቶኛል እኮ እንደዛ ወደዛ እንደምትወስደው ነገሩ። ግን ያው ሎጂካል ነው፣ ይሄዳል። ኧረ በጣም አሪፍ እንደኔና እንዳንተ። ኧረ እንደኔና እንዳንተ ሳይሆን እንደ እንትኑ እንደተጻፈው ራሱ ነው። ተንከሲስ አትሁን። ራስህ እኮ ነህ። እኔ ከዚህ ቀደም ምንም አላውቀውም። ምን ስትል ሰማሁ? እኔ ሰው በእንደዚህ አይነት ነገራቶች እንትን አትበል፣ አታጣላኝ። ያው አይደለም። አይ ከዚህ ቀደም ምን ስትል ሰማሁ? ምንም አላውቀው ልጅ ሮሜ 1:24 ብለህ እነዛ እግዚአብሔር ሰዎቹን በቃ ግብረ ሰዶም አደረጋቸው አልክ። ሳነበው እንደዛ ይላል። ሮሜ 1:24 አሳልፎ ሰጣቸው ይላል። ከዛ ጓደኛዬን እንደዚህ ይላል እኮ ስለው ይኸው 2 ወር አናግሮኛል። እኔ ገለዛ ነው እኮ እዚህ ቤት አልመጣም ያልኩት። እኔ እያራራከኝ ነው ከሰው ጋር። ኤልሻዳይ ሌላ ጊዜ አሁን እየወጣን ስለሆነ ሌላ ጊዜ ምን ታደርጊያለሽ? ጥያቄሽን ተሸክመሽ ትመጪያለሽ። ችግር የለውም። ልክ እንደ መጽሐፍ አቡዳቢ እንዳለው ቅድም ተሸክመሽ መጥተሽ እዚህ ጋር መዘርጋት ነው ጥያቄዎችሽን። ሱራ 19 አስረዳኝ ምናምን ትላለች። ደግሞ እኔ ጋር ማውራት ከፈለጋችሁ ስለ መጽሐፍ 665 ተሸክማችሁ ጥያቄዎች ካላችሁ እሱን እንትን ብላችሁ ነው። እኔ ገርመኛል እኮ ይሄ ትውልድ እኮ ጥቅስ እናንተን ተሸክሞ እንደ ጥቅስ እንደ ትንባው ቀርቅሮ ይመጣና ይጠይቃል። መልሰህ እንትን ስታደርገው ደንብረው ኮረንት ይጨብጣል። እኔ በጣም ነው የምታሳዝኑኝ። እኔ በጣም ነው እንትን የሚለው። ሃኒ እንዴት ነሽ? አለሁልህ። እንዴት ነህ? ሰላም ነው ያለው። እንዴት ነህ? እኔ ሰላም ነኝ፣ አሪፍ ነው። ተመችቶሻል አይደል? ቅድም የነበረው ውይይት እንዴት አየሽው? ቅድም ሲያደርጉት የነበረው የጋለ ውይይት ነበረ። አጨናንቀው ልጅቷን መጽሐፍ ቅዱስ እንድትክድ ያደረጓት ሚሮን ነው። ከባድ ነው። ምንድን ናቸው አጠገብሽ ያሉ ሰዎች? አጠገብሽ ያሉ ሰዎች እኔ እኮ ውስጥ ተደብቄ ነው ማውራትና ቤት አሉ። አጠገቤ አይደለም ቤት ሰው አለ። በውስጥ ተደዋውለን ብናወራ ይሻላል አይደል? አዎ ተደዋውለን ብናወራ ይሻላል። እናንቺ ተደብቀንና ምን ተደብቀ አንቺም እንደዛው ቁጭ ብለን የሆድ ሆዳችን ብናወራ አሪፍ ነው። አብዱ መርካቶ ናግባና እኔ እናንተ ጌም እንጫወታለን። አዎ አብዱ መርካቶ ሂድና ላይቭ ግባ። ከዛ እኔ እናንተ ጌም እንጫወታለን። ለአካውንቱ እንትን እንደዛ ነው። አዎ ደሪ ኦኬ ብንለያይ ምን ይመስላችኋል? አይ በቃ ፊስፋል አይ በቃ እኔ እንትን ላድርግና ዝም ብለህ ቆየህ እኮ ውረድ ብትለኝ ይሻል ነበር። አንተን እኔ እንደማይመቸኝ እኮ ማወቅ አለብህ። እኔ ላይፍ ስከፍት እና ስዘጋ መጀመሪያና መጨረሻ ላይ ወንድ ልጅ ገስት ላይ ካለ በጣም ነው የሚያቅለሸልሽ። ምን አውቁታለሁ እንዴ ጎት ሳስገብተህ እንደዚህ ነገር እንጂ ምን ቀረ? ሰሞኑን ብሬክ ሆነህ ነው እንዴ? አዎ ምን ታደርገዋለህ? አሪፍ ጥሩ ነው። ዝም ብለህ ታዲያ ሀገር ገብታችሁ ነበር
ሀገር ቤት ገብተህ አትወጣ ነበር? ኧረ ሀገር እንሄዳለን የሆነ ሰዓት ላይ። አንድ ልጅ አለ እዚህ 10 ዓመት ሆኖታል ሀገር ከገባና ለምን ሀገር ቤት የማትሄደው ምናምን ስለው ምን አለኝ አለ። ማለት ኢትዮጵያ ነው ማለት ስለ በቃ እናትና አባት የሉም ማንን ላይ ይገባሉ ምናምን አለኝ። ምን አገናኘው ከኔ ጋር ታዲያ? ኖ አይ የልጁ እንትኑ ሪዝነብል ነው፣ ትክክል ነው። እንደዛ ካለ ትልቅ ነው፣ እንደውም ምክንያታዊ ነው። ግን ቢኖር ራሱ እኮ ኢትዮጵያ በጣም የሚያስጠላ ሀገር ነው። እኔ እንጃ ምን ያህል ጊዜ ነው ከወጣ? ብዙ ጊዜ ነው፣ ቅርብ ጊዜ መሰለኝ። ኧረ እኔ እመላለሳለሁ እንዴ። ስለዚህ እመላለሳለሁ። 10 ዓመት ብዙ ነው። አይ እኔ መጀመሪያ እንትን ብዬ ነበረ፣ ግን እመላለሳለሁ። አሁንም በቅርቡ ልሄድ እችላለሁ። እንደ እንትኑ ነው እንዳየሩ ጸባይ። እኛ የህዝብ ቅምጦች አይደለንም እንደምታውቀው፣ ሰርተን የምንበላ ሰዎች ነን። ችግር ልክ ነህ፣ እውነት ብለህ። የክርስቲያን የኦርቶዶክስ በተለይ እንትን እንደነ የሚሉ ሰዎች የህዝብ ቅምጦች እንደነሱ አይደለንም፣ ሰርተን እንበላለን። ያው እንደፈለግን ገብተን እንወጣለን። ሀገራችን ሳይሆን ያው ኢትዮጵያ የሚባል ሀገር ከአንተ አበሻ አይደለም። አህመድ ትንሹ ምን ብዬ አወራዋለሁ? እኔ ሸምመኛል እኮ ሰሚር እና አህመድ አሁን ህፃን ልጅ ነው። እኔ ባለፈው አይዋለሁ ፊቱ ምናምን ህፃን ልጅ ነው እንዴ። ቅድም የነበሩ ልጆች መጀመሪያ ላይ የነበሩ ልጆች ህፃን ትንንሽ ናቸው። በቃ ነገ እንገናኝ። አይ ፒስ መልካም ቀንሽ ያመችሽ። እሺ ሩሃይና ሃኒ ይመቻችሁ። እኔ እንትን ላድርግና እንትን ልበላችሁና እንትን ልበል። እስኪ ታብታብ አድርጉ። እኔ ጌም ስጫወት ታብታብ አድርጉ። ኮይን እንዳትሰጡኝ። አልፈልግም። እኔ ሰርቼ ልብላበት። እንደገሩ እነዚህ ልብስ አልባሳት ምናምን የሚባሉ ሴቶች እኔ በጣም ይገርመኛል። ካሜራው ቢከፈትም ያው የሚያስጠላ ፊት ነው የምታዩት። ሌላ ምንም ነገር የለም እኮ። ውረዱ ችግራሞች። እንትናን እንትን በሉት እስኪ። ሬይነር ካለ ሼር አድርጉለት። ምን አባቱ ነው እንትን ያደረገው? ብሎክ አድርጎ የነበረ ራሱ መሰለኝ። አካውንቱ እንትን አድርጎት ይሁን አላውቅም። ብሎክ አድርጎ ይሁን አላውቅም። እንግሊዝኛ እንኳን ይከብደኛል። ኢሉሚናቲ ዋት who is this? hello hey hello አዑዙ ቢላህ። ምንድነው አንቺ ነገር? ሰውየው ጤነኛ አይደለም እንዴ? ለምን መስቀሉን ዘቀዘቀው? ለምን መስቀሉን ዘቀዘቀው ነው ግራ ገባኝ እኮ። ኢና ሊላህ። ለምንድን ነው ድምጽ የማይሰማው እንዴ?
ድምፅ አይሰማም። በደንብ ላወራት ነበር ልጅቷ። ኧረ ወይኔ አግኝቻት ነበር እኮ